ወደ ዓለም አቀፍ የትንታኔ ዘገባችን ነው ምናልፈው። በዴንማርክና አሜሪካ መካከል እየተካረረ የመጣውን ውጥረት በተመለከተ በዓለም አቀፍ የትንታኔ ዘገባችን ተመልክተናል። እነሆ የአሜሪካና የዴንማርክ ግንኙነት ከመሻከር አልፎ ወደ ሌላ ውጥረት እየተሸጋገረ ነው። ካናዳን 51ኛ የአሜሪካ ግዛት አደርጋለሁ፣ የፓናማ ሪፐብሊክ አካል የሆነውን የፓናማ ቦይንም እቆጣጠራለሁ አለፍ ሲልም የዴንማርክ ግዛት የሆነችው ግሪንላንድም ለአሜሪካ ታስፈልጋለች ሲሉ የነበሩት ትራምፕ ወደ ዋይት ሃውስ መመለሳቸውን ተከትሎ ከሰሞኑ የአሜሪካና የዴንማርክ ፍጥጫ የበለጠ ተካሯል። በተለይም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ምክትል የሆኑት ጄዲ ቫንስ ወደ ግሪንላንድ ማቅናትና ዴንማርክን የሚተነኩስ ንግግር ማድረግ ዴንማርካውያንንና ግሪንላንዳውያንን ለተቃውሞ ሰልፍ ጋብዟል። ባለስልጣናትን አስኮርፏል። የፖለቲካ ልሂቃኑም የአሜሪካ አካሄድ አደገኛ መሆኑን ብቻ ሳይሆን ዴንማርክና ዓለም አቀፉ ማህበረሰብ ሊወስደው ስለሚገባው እርምጃ አስቀድመው እየገለጹ ነው። የትራምፕ አስተዳደር በታላቋ የግሪንላንድ ደሴት ላይ እያንጸባረቀ ያለው አቋም ከደሴቷ ህዝቦች እስከ ዴንማርክ አለፍ ሲልም መላው አውሮፓን እያሳሰበም ነው። ይህንን ጉዳይ በዕለቱ ዓለም አቀፍ ትንታኔያችን እንመለከተዋለን። ከትንታኔ ዘገባው ጋር ታሪኩ ጋሹ ነኝ። ቀደም ሲል የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ በዋሽንግተን ኦቫል ኦፊስ ተጋብዘው ከትራምፕ ጋር ለመገናኛ ብዙሃን በቀጥታ ስርጭት መግለጫ ሲሰጡ ጣልቃ እየገቡ በሰነዘሯቸው ያልተጠበቁ መልእክቶች የመግለጫውን ድባብ የቀየሩት የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ አሁንም ልክ እንዳለቃቸው ሁሉ አነጋጋሪነታቸው ቀጥሏል። ምክትል ፕሬዝዳንት ጄዲ ቫንስ በግሪንላንድ ተገኝተው ያስተላለፉት መልእክት የኮፐንሃገንን ጎዳናዎች የተቃውሞ መድረኮች አድርጓል። ምክትል ፕሬዝዳንቱ አርብ ዕለት ወደ ግሪንላንድ ያቀኑ ሲሆን ግሪንላንድ ውስጥ የሚገኘውን የአሜሪካን ፑቲፊክ የጠፈር ጣቢያ ወይም የፑቲፊክ ስፔስ ቤዝን ጎብኝተዋል። በሰሜን ምዕራብ ግሪንላንድ በፑቲፊክ የጠፈር ጣቢያ ጉብኝታቸው ወቅትም አለቃቸው ዶናልድ ትራምፕ በደሴቷ ላይ ያላቸውን አቋም ያንጸባረቁ ሲሆን አወዛጋቢ የሆነ ንግግርም አድርገዋል። ምክትል ፕሬዝዳንት ጄዲ ቫንስ ከፊል ራስ ገዝ የሆነችው ግሪንላንድ ባለቤት ለሆነችው ዴንማርክ ሸንቋጭ መልእክት ያስተላለፉ ሲሆን የንግግራቸው ዋነኛ ዓላማም በደሴቲቷ ነዋሪዎችና በዴንማርክ መካከል ልዩነትና ቅራኔን የሚያስተጋባ ሆኗል። ምክትል ፕሬዝዳንቱ በኦቫል ኦፊስ ዘለንስኪን አንተ የማታመሰግን ከትራምፕ ተቃዋሚዎች ጋር ቆመህ የምርጫ ቅስቀሳ ስታደርግ የነበርክ እያሉ ቃል በቃል በቀጥታ ስርጭት ሲያሸማቅቁ እንደነበሩት ሁሉ አሁንም ዴንማርክን በስም እየጠሩ እንዲህ የሚል ንግግር አድርገዋል። ለዴንማርክ ያለን መልእክት በጣም ግልጽ ነው። ለግሪንላንድ ህዝብ ጥሩ ስራ አልሰራችሁም። ምክትል ፕሬዝዳንቱ ቀጠሉ። ለግሪንላንድ ህዝብና ለዚህ ገራሚና ድንቅ መሬት የጸጥታ ደህንነት ስልተ ንድፍ ፈሰስ ያደረጋችሁት ማድረግ ከሚገባችሁ በታች ነው በማለት ዴንማርክ ለዘመናት በባለቤትነት ለምታስተዳድራት ግሪንላንድ ያደረገችው ኢምንት ነው የሚል ከፋፋይ መልእክት አስተላልፈዋል። በእርግጥ ምክትል ፕሬዝዳንቱ ዴንማርክ በቢሊዮን የሚቆጠር ገንዘብ ዓመታዊ በጀት እያፈሰሰች ደግሞም ያጠቃላይ የከፊል ራስ ገዝ ግዛቷን 2/3 በጀት እየሸፈነች ብትገኝም ዴንማርክ ትታችኋለች፣ ለደህንነታችሁም ቢሆን ፈሰስ የምታደርገው ማድረግ ከሚገባት በታች ነው ሲሉ ከሰው ብቻ አላቆሙም። ቫንስ ቀጠል አድርገውም ግሪንላንዳውያን አሜሪካ ደሴቷን በባለቤትነት መያዝ እንዳለባት ይረዳሉ ብዬ አስባለሁ በማለት የራሳቸውንና የሀገራቸው ፍላጎት ግሪንላንድን ከዴንማርክ ነጥቀው መቆጣጠር መሆኑን በግላጭ ብቻ ሳይሆን በዚያው በደሴቷ አፈር ላይ ቆመው ተናግረዋል። በዚህ ንግግራቸውም የሚወረሩት የግሪንላንድ ዜጎችም ቢሆን ሀገራቸው በአሜሪካ ቁጥጥር ስር መሆን እንዳለባት ይረዳሉ ብለዋል። የግሪንላንድ ህዝብ አሜሪካ መቆጣጠር እንዳለባት ይረዳል ያሉት የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ዴንማርክና የአውሮፓ ህብረት ካልተረዱ ልናስረዳቸው ይገባል ማለት ነው ብለዋል። ቫንስ ግሪንላንድን እኛ እንፈልጋታለን፣ በዋናነት ደግሞ ለዓለም አቀፍ ደህንነት ስንል የግድ ግሪንላንድን በእጃችን ማስገባት ይኖርብናል ሲሉ ጠንከር ያለ መልእክት አስተላልፈዋል። ግሪንላንድን የራሳችን ማድረግ የግድ ያስፈልገናል ሲሉ የተናገሩት ቫንስ ስለምን የአውሮፓ ህብረትን እዚህ ላይ መጥቀስ አስፈለጋቸው የሚል ጥያቄ ሊነሳ ይችላል። ምላሹም አርክቲክ ላይ የምትገኘው ግሪንላንድ ባለቤት ዴንማርክ ስትሆን ዴንማርክ ደግሞ የአውሮፓ ህብረት አባል ናት። በህብረቱ ህግ መሰረት ደግሞ በአባል ሀገራቱ ላይ የሚፈጸም ማንኛውም ጥቃት በመላው የአውሮፓ ህብረት 27 አባል ሀገራት ላይ እንደተሰነዘረ ጥቃት የሚቆጠር መሆኑ ነው። በእርግጥ የቫንስ ንግግር ዴንማርክና የአውሮፓ ህብረት ሊረዷቸው እንደሚ
እንደሚገባና ፈቃደኛ ሆናችሁም አልሆናችሁም የግድ ያስፈልገናል የሚል መልእክታቸውን ማስቀመጣቸው ግን ጉዳዩን የበለጠ አሳሳቢ ያደርገዋል። እንዲህ አይነቱ ንግግር ደግሞ የዴንማርክ ጠቅላይ ሚኒስትርንና የውጭ ጉዳይ ሚኒስትርን ምላሽ እንዲሰጡ ሲያስገድድ በመቶዎች የሚቆጠሩ የዴንማርክ ዜጎች እንዲሁም የግሪንላንድ ዜጎች በመዲናዋ ኮፐንሃገን ድምጻቸውን ለማሰማት እንዲወጡም አድርጓል። በዚህም የዴንማርኩ ጠቅላይ ሚኒስትር ሜቴ ፍሬዲክሰን እኛ ለዓመታት ከአሜሪካ ጎን ቆመን ቆይተናል። አሜሪካ በኢራቅና በአፍጋኒስታን በነበራት እንቅስቃሴ ሁሉ ዴንማርክ ድጋፍ ስታደርግ ቆይታለች በማለት የትራምፕ ምክትል የተናገሩት ንግግር ትክክል አይደለም ብለዋል። በሌላ በኩል ደግሞ የዴንማርክ የውጭ ጉዳይ ሚኒስትር ሎክ ራስሙሰን እኛ ትችቶችን እንቀበላለን፣ ነገር ግን የተላለፈው መልእክት የተገለጸበት አውድና ቃና ግን የምንቀበለው አይደለም ሲሉ ኮንነዋል። ራስሙሰን የቅርብ ወዳጅ ለሆነ ሀገር የሚነገረው በዚሁ መንገድ አልነበረም። እኔ ግን አሁንም አሜሪካና ዴንማርክ የቅርብ ወዳጅ ሀገራት እንደሆኑ እቆጥራለሁ ብለዋል። በዚህም የውጭ ጉዳይ ሚኒስትሩ ዴንማርክ ለግሪንላንድ ማድረግ የሚጠበቅባትን ያክል አላደረገችም የሚለው ትችት የቀረበበትን መንገድ በመንቀፍ አሁንም የቀድሞው ግንኙነት እንዲቀጥል እንደሚፈልጉ ጠቁመዋል። እርሳቸው በኤክስ ገጻቸው የቫንስን ትችት በዚህ መልኩ ሲኮንኑ በመቶዎች የሚቆጠሩት የዴንማርክና የግሪንላንድ ዜጎች ደግሞ ምክትል ፕሬዝደንት ጄዲ ቫንስ በግሪንላንድ ተገኝተው የተናገሩትንና በተለይም ራሳቸው ግሪንላንዳውያኑ ዜጎች ዴንማርክን አጎሳቁላናለች፣ በበቂ ሁኔታም አልደገፈችንም የሚል ወቀሳ ባላነሱበትና አንስተውም በማያውቁበት ሁኔታ ተበድላቸዋል ማለታቸውን አውግዘዋል። አለፍ ሲልም ሰበብ ፈጥረው ከዴንማርክ ይልቅ አሜሪካ ትሻላቸዋለች አይነት መልእክትና ለዓለም አቀፍ ደህንነት ሲባል የግድ ግሪንላንድን እንፈልጋለን ማለታቸውን በኮፐንሃገኑ ተቃውሞ ላይ የተሳተፉ ዜጎች አይሆንም ማለት አይሆንም ነው ወይም ቃል በቃል ኖ ሚንስ ኖ ሲሉ ውድቅ አድርገውታል። ተቃዋሚዎቹ በኮፐንሃገን ወደሚገኘው የአሜሪካ ኤምባሲ ፊት ለፊት በማቅናትም ግሪንላንድ አትሸጥም፣ አሜሪካ ግሪንላንድንም ሆነ አርክቲክን ለመቆጣጠር የምታደርገውን ጥረት ታቁም፣ በግሪንላንድና በዴንማርክ መካከልም ጣልቃ ትግባ የሚል መልእክት አስተላልፈዋል። ቫንስ አርብ ዕለት በግሪንላንድ ጉብኝታቸው የተናገሩትን ቅዳሜ ዕለት ዜጎች በሰልፍ ተቃውሟቸውን እየገለጹ በነበረበት ወቅት ፕሬዝደንት ዶናልድ ትራምፕ ደግሞ ለኤንቢሲ ኒውስ በሰጡት ምላሽ አሜሪካ ግሪንላንድን እንድትቆጣጠር ውይይቶችን እያደረጉ እንደሆነና ደሴቷን በእጃቸው እንደሚያስገቡም በእርግጠኝነት ተናግረዋል። ትራምፕ ግሪንላንድን 100% እናገኛታለን በማለት በእርግጠኝነት መናገራቸው ሰውየው አይቀሬውን ጦርነት ሊያደርጉ እንደተዘጋጁም የሚያሳይ ሆኗል። ይህንን አይነቱን ከፍተኛ ውጥረት የሚፈጥር ንግግር ተከትሎም የግሪንላንድ አዲሱ ጠቅላይ ሚኒስትር ጀንስ ፍሬድሪክ ኔልሰን ግዛታቸውን አሳልፈው እንደማይሰጡ ገልጸዋል። ጠቅላይ ሚኒስትር ኔልሰን ትላንት በፌስቡክ ገጻቸው በሰጡት ምላሽም ትራምፕ አሜሪካ ግሪንላንድን እያገኘች ነው ብለዋል። ነገሩን ግልጽ ላድርገው፣ አሜሪካ ግሪንላንድን አታገኛትም። እኛ የማንም ንብረት አይደለንም። የወደፊት ዕጣ ፈንታችንን የምንወስነው ራሳችንን ነን ሲሉ በእርግጠኝነት የተሞላውን የትራምፕን አቋም እርሳቸውም አውግዘዋል። ጥያቄው ትራምፕ የኃይል አማራጭን ሊጠቀሙ ከቻሉ የዴንማርክና የአውሮፓ ህብረት ለመመከት ዝግጁ ነውን? ትራምፕስ የሩሲያና ዩክሬንን ጦርነት በማስቆም ሶስተኛውን የዓለም ጦርነት ለመከላከል እየጣርኩ ነው ሲሉ፣ በዚህ በኩል ከአውሮፓ ህብረትም ሆነ ከዴንማርክ ጋር ጦርነት የሚከፍቱ ከሆነ ሶስተኛውን የዓለም ጦርነት ላለመክፈታቸው ማረጋገጫቸው ምንድነው የሚለው ይሆናል። አሁን ባለም ጉዳይ ትንታኔያችን የምናስደምጣቸው ጉዳይ ላይ ነው የምንገኘው። ባልደረባችን ሎል ወልዴም ሀሳቡን በዝርዝር ሊነግረን እዚህ ስቱዲዮ አለ። ገና አሁን እንግዲህ ካለፈው አርብ ጀምሮ ትናንት ከዛሬ 3 ቀን ጀምሮ ማለት ነው ማይናማር እንግዲህ በጣም ከባድ በተባለ ርዕደ መሬት ተመታለች። 7.7 ሬክተር ስኬል በተመዘገበና በጣም የብዙዎች ህይወት ማለፉ ተገልጿል። እናስታውሳለን ቱርክ ላይ የዛሬ ዓመት አካባቢ በጣም ከፍተኛ የሆነ የመሬት ርደት ተከስቶ በጣም በብዙ ሺዎች የሚቆጠሩ ህይወታቸው ያለፈበት ነበርና የማይናማር ምናልባት ወደዛ ሊሆን ይችላል የሚል ብዙ ስጋቶች እየተነሱበት ነው። እዛ ጉዳይ ላይ ሰፋ ያለ ነገር ይዛል መቀጠል ይችላል። መልካም እስከደር። በማይናማር የተከሰተው እንግዲህ የመሬት መንቀጥቀጥ አደጋ ዛሬ 4ኛ ቀኑን ይዟል። ደቡብ ምስራቅ ኤዥያዋ ሀገር ማይናማር እንዲህ ያለ አደጋ ሲገጥማትም ይህ የመጀመሪያና ትልቁ ስለመሆኑም ተነግሯል። በተከሰተው የመሬት መንቀጥቀጥ አደጋም የሟቾች ቁጥር 1700 መድረሱንና ከ3400 በላይ የሚሆኑት ደግሞ ጉዳት ደርሶባቸዋል። ቁጥራቸው በውል የማይታወቅ ለማወቅም የሚዳግትም ሰዎች አሁንም በርከት ያሉ የደረሱበት አለመታወቁም የአካባቢው
ባለስልጣን ገልጧል። የነፍስ አድን ሰራተኞችም በፍርስራሽ ስር የሚገኙትን በህይወት ያሉ ሰዎችን ለማትረፍ ርብርብ እያደረጉ ስለመሆኑም አሁን ላይ ተጠቁሟል። አልብረት ከሰዓት በኋላ እንግዲህ በሬክተር ስኬል ቀደም ብለሽ እንዳነሳሹ 7.7 በተመዘገበ ርዕደ መሬት የተመታቸው ማይናማር በዘመኗ አይታው የማታውቀው ቀውስ እንዳስከተለባትም ነው አሁን ላይ እየተገለጠ የሚገኘው። የመሬት መንቀጥቀጡ በሀገራቱ መሰረተ ልማቶች ድልድይ፣ መንገድ፣ አውሮፕላን ማረፊያ፣ የባቡር መንገድ ሀዲድን ጨምሮ ሁሉንም ማለት በሚባል ደረጃ ከጥቅም ውጪ አድርጎታል። የመሬት መንቀጥቀጡ ከ1.7 ሚሊዮን በላይ ሰዎች መኖሪያ የሆነችውን የሀገሪቱን ሁለተኛ ትልቅ ከተማ ማንዳላይንም ለዘመናት የተገነቡና ድንቅ ከተማዋን ወደ ሜዳነትና ፍርስራሽነትም ቀይሮታል። እስከዳር ከፍተኛ የመሳሪያ እጥረት፣ የመገናኛ አውታር ዘዴዎች ያለመኖርና የተበላሹ መንገዶች እና ድልድዮች ፍለጋው ላይ በነፍስ አድን ሰራተኞች ላይ ከፍተኛ እንቅፋት እንደፈጠረ ለስራቸው ምቹ ሁኔታ እንዳልፈጠረላቸውም ነው የተነገረው። በትላንትናውም ዕለት የነፍስ አድን ሰራተኞች እንዳሉት በሀገሪቱ የሰብአዊ እርዳታ የሚፈልጉ ዜጎች ቁጥር በከፍተኛ ሁኔታ እየጨመረ መጥቷል። ይሁንና በ2021 ዓመተ ምህረት ስልጣኑን የተቆጣጠረው የማይናማር ወታደራዊ መንግስት ከአማጺ ቡድኖች ጋር ለ4 ዓመታት በእርስ በርስ ጦርነት እና በጸረ መፈንቅለ መንግስት ተቃውሞ ምክንያት አብዛኞቹ የሀገሪቱ ክፍል በርሱ ቁጥጥር ስር አይደሉም። ይሄ ደግሞ ከአርብ ጀምሮ የተሰራ ያለውን የነፍስ አድን ስራም እንደተፈለገው እንዳይሰራም አድርጎታል። እናም ዓለም አቀፉ እርዳታም ወደ ሀገሪቱ የገባ ቢሆንም እስካሁን ድረስ ግን እርዳታው የከፋ ጉዳት የደረሰባቸው አካባቢዎች ማድረስ እንዳልተቻለም ነው እየተዘገበ የሚገኘው። ዘመናዊ መሳሪያዎችን ወደ ስፍራዎቹ ማስገባትም አልተቻለም። ሰዎች በህይወት የተረፉትን ለማውጣትም ጉልበታቸውን እጃቸውን ነው የተጠቀሙ የሚገኙት። በዓለም አቀፉ የቀይ መስቀል ፌዴሬሽንም የኢሲያ ፓሲፊክ ክልል ዳይሬክተር የሆኑትም አሌክሳንደር ማቲውን በሰጡት መግለጫ ይህ አደጋ ብቻም ሳይሆን ውስብስብ ሰብአዊ ቀውስንም እያስከተለ ነው ብሏል። የዚህ አደጋ መጠን በጣም ከፍተኛ ነው። እንዲህ ያለ አደጋ ከዚህ በፊትም ተከስቶም አይታወቅም። እናም የድጋፍ ፍላጎት በአስቸኳይ እንዲጨምር አድርጎታል ሲሉም አክሏል። በሀገሪቱ የደረሰውን ሁሉን አቀፍ ቀውስም እንድትቋቋም አሁን ላይ ዓለም አቀፍ የአደጋ ጊዜ ሰራተኞች ከትላንትናው ዕለት ጀምሮ ወደ ቦታው እየገቡ ስለመሆኑም ነው የተገለጸው። የነፍስ አድን ቡድናቸውን ከላኩ መካከል መስከዳር ቻይና፣ ኢንዲያ፣ ማሌዥያ የላኩ የተለያዩ የሕክምና መስጫ መሳሪያዎችን ጨምሮ የነፍስ አድን የሚሆኑ እንደ ምግብ፣ መድኃኒቶች ያሉትን የላኩ ሲሆን ዛሬ ላይም ደግሞ ፊሊፒንስ፣ ቪየትናም፣ ኢንዶኔዥያ፣ አየርላንድ፣ ሳውዝ ኮሪያ፣ ራሽያ፣ ኒውዚላንድ እና ዩኤስ ወደ ቦታውም እየላኩ ስለመሆኑም ነው የተገለጠው። የማይናማር ቀይ መስቀል ማህበርም እንደገለጸውም በጎ ፈቃደኞች እንደ ብርድ ልብስ፣ የዝናብ መከላከያ ልብስ፣ የንጽህና መጠበቂያ ቁሳቁሶች እየላኩ መሆናቸውንም ተናግረዋል። ባለፉት ዓመታት ሀገሪቱ በእርስ በርስ ጦርነት ውስጥ ስትንቦርጫረቅ ነበረ የከረመችው። አሁን ደግሞ ይህ አደጋ ተጨምሮባት ከፍተኛ የሆነ የሰብአዊ እርዳታ ቀውስ ውስጥ እጥረት ውስጥ እንግዲህ ስለመዘፈቋም የብሔራዊ አደጋ ጊዜ መግለጫም አውጥቷል። ቅዳሜ ዕለትም የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽሕፈት ቤትም በተበላሹ መንገዶች የእርዳታ ስራዎችን እያደናቀፈ መሆኑና በማዕከላዊና በሰሜን ምዕራብ ማይናማር የሚገኙ ሆስፒታሎች በመሬት መንቀጥቀጡ የተጎዱ ሰዎችን ሕክምና ለመስጠት በጥረት ላይ ስለመሆናቸው ተገልጧል። ይሁንና ግን በርከት ያሉ ሕክምና መስጫ ተቋማት በርዕደ መሬቱ በመጎዳታቸው አብዛኞቹ ከጥቅም ውጪም ሆኗል። ያሉት ቀሪዎቹ ሆስፒታል ደግሞ ጉዳት የደረሰባቸውን ወደ ቦታው የሚሄዱትን ሰዎች ማስተናገድ እንኳን አሁን ላይ ተስኗቸዋል። የዓለም ጤና ድርጅትን ባወጣው መግለጫም የአደጋው ክብደት ከገለጸው በኋላ ከአደጋው በህይወት የተረፉትን ለመታደግና በሚቀጥሉት 30 ቀናትም ሊከሰቱ የሚችሉ ወረርሽኞችን ለመከላከል $8 ሚሊዮን በእርዳታ መልክ ያቀረበ ሲሆን ነገር ግን ይህ በቂ አይደለም። ዓለም አቀፉ ማህበረሰብ እዚህ ላይ ጥረት ርብርብ ሊያደርግ ይገባልም ነው ያሉት። ርዕደ መሬቱ በታይላንድ ባንኮክን በፈጠረው ንዝረትም ህንጻዎች የተደረመሱ ሲሆን 18 ሰዎች መሞታቸውን የከተማው ባለስልጣናትም አስታውቋል። እስከዳር 33 የሚሆኑት ደግሞ ከፍተኛ ጉዳትን አስተናግደዋል። ከ100 በላይ ሰዎችም ደግሞ
የደረሱበት አለመታወቁም ተዘግቧል። በአደጋው የማይናማር ሁለተኛዋ ትልቋ ከተማ በሆነችው ማንዳላይም ቀደም ብዬ እንደጠቀስኩት የ1.7 ሚሊዮን ነዋሪዎች ያሉባት ከተማ ናት። በዚህም ከተማ እንግዲህ አብዛኞቹ ወድመዋል ማለት ይቻላል። ከ1500 በላይ ቤቶችም ጨምረው ስለ መውደማቸው ወደ ፍርስራሽነት ስለመለዋወጣቸውም የቢቢሲ ዘገባ ያመላክታል። በማይናማርና በታይላንድ ጎረቤት ሀገራትን ጨምሮ ዓለም አቀፉ የነፍስ አድን ድጋፎችና እርዳታዎች አሁን ላይ እየተደረጉ ይገኛሉ። አሁን እየወጡ ያሉ መረጃዎች እንደሚያመላክቱት ደግሞ ሆስፒታሎቹ ተጎጆቹን ለማከም ከአቅም በላይም ሆኖባቸዋል። በተጨማሪም በሀገሪቱ አሁን ድረስ በፍርስራሾቹ ውስጥ ተቀብረው የሚገኙትን ለመታደግ የአቅም ውስንነት መከሰቱን ተከትሎ የጎረቤት ሀገራትም የህይወት አድን ቡድን ማሰማራታቸውንም ሮይተርስ የዜና ምንጮችም ይዞት የወጣው መረጃ ያመላክታል። በማይናማር አሁን ያሉበት ወቅት ከፍተኛ የሆነ ሙቀት ያለበት ነው። አሁን ላይ ከ35 ዲግሪ ሴልሺየስ ላይ ነው የሚገኘው የሙቀት ደረጃው። ወደ 40 ከፍ ይላል ተብሎ ነው እየተሰጋ የሚገኘው። ከፍተኛ የሆነ የንጹህ ውሃ አቅርቦት ያስፈልጋልም ነው የተባለው። የህክምና ባለሙያዎች፣ የህክምና መስጫ ቁሳቁሶች፣ መድኃኒቶች ባለሙያዎችን ጨምሮ በአስቸኳይ ወደ ከተማዋ መግባት እንዳለባቸውም የተባበሩት መንግስታት ድርጅትም እያስታወቀ ይገኛል። ይህ ካልሆነ ግን እስከ ዳር የሟቾች ቁጥር በእጅጉ ሊያሻቅብ እንደሚችልም የነፍስ አድን ሰራተኞች አሁን ላይ እያሳሰቡ ይገኛሉ። ለሰዓቱ ያለን እንግዲህ መረጃ ይሄን ይመስላል።